ከልብና መሰግናለን 41ኛ ቀን ዘመቻ አንድነት በሁሉም ቀጠናዎች ግለቱን ጠብቆ ተጠናክሮ ቀጥሏል። በዛሬው ዕለትም 41ኛ ቀኑ የዘመቻ አንድነት የግንባር መረጃዎች የውሎ ሁነቶች ምን ይመስላሉ የሚለውን መረጃዎችን ለመቀበል የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩና የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ ከሚዲያዎች ደግሞ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ህብር ሬዲዮ፣ አሻራ ሚዲያ እና ጊዮን ሚዲያ እንዲሁም ደግሞ ኢትዮ 251 ሚዲያ አብረን ቆይታ እናደርጋለን። በቆይታችን የህዝብ ግንኙነት መምሪያ ኃላፊዎችን መረጃዎችን እየተቀበልን ሀሳብና አስተያየቶችን እየተቀበልን አብረን ቆይታ እናደርጋለን። አድማጭ ተመልካቾቻችን እንደ ሁልጊዜው አብራችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። የሚዲያ አማራጮቻችን የህዝብ ግንኙነት መምሪያ ኃላፊ ሀሳቦች ለብዙዎች እንዲደርሱ ሚዲያ አማራጮቹን ላይክ እና ሰብስክራይብ ሼር እያደረጋችሁ ሪትዊት እያደረጋችሁ አብራችሁ ቆይታ እንድታደርጉ ስንል በአክብሮት እየጋበዝኩኝ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አጠቃላይ የ41ኛ ቀኑ የያዘው የዘመቻ አንድነት በጎንደር ግንባር ምን ይመስላል? መልካም አመሰግናለሁ። የብዙሃን መገናኛ አብራችሁ እየሰራችሁ ያላችሁ 41ኛ ቀን የደረሰውን ዘመቻ አንድነት እየዘገባችሁ በመቆየታችሁ እጅግ በጣም የከበረ ምስጋና በዚህ አጋጣሚ እያቀረብኩ ደጋፊዎቻችን እና የትግሉ አጋሮች በሙሉ ሚዲያዎች እንድትከታተሉና እንድትደግፉ በዚህ አጋጣሚ መልዕክት እያስተላለፍን በአማራ ፋኖ በሁሉም ግዛቶች የተካሄደ ያለው ዘመቻ አንድነት በጎንደር ግንባር በትላንትናው ዕለት የሜጀር ጀነራል ባንታ አባተ ኮር አካል የሆኑ ክፍለ ጦሮች በ4-5 አቅጣጫዎች አውደ ውጊያ እያደረጉ እንደነበረ መዘገባችን ይታወሳል። እነዚህ አውደ ውጊያ ግንባሮች ትላንት በተገለጹት በተጨማሪ ወረታ ከተማን በመያዝ አውደ ውጊያ ማድረግ የቻለውና ጠላትን ጉዳት አድርሶ ተልእኮውን ፈጽሞ መውጣት የቻለው የአጼ ፋሲል ክፍለ ጦር ነው። የአጼ ፋሲል ክፍለ ጦር የሜጀር ጀነራል ባንታ አባተ ክፍለ ጦር አካል ነው ማለት ነው። በዚህ የተፈጠረውን ውጤት በተመለከተ በጠላት ላይ የደረሰውን አጠቃላይ ውድመትና በተመለከተ ያው ለጊዜው ቁጥራዊ ሀዝ ለማስቀመጥ የሚያስችሉ የመረጃዎችን በእጃችን ማግኘት እስካሁን ያልቻለበት ሁኔታ አለ። በሌላ በኩል በተመሳሳይ ከወረታ ወደ ደብረታቦር መስመር አለምበር ከተማ አቅራቢያ ጀነራል አሳምነው ጽጌ ካምፕ ተብሎ የሚጠራው ካምፕ ላይ ወታደራዊ ማሰልጠኛ ካምፕ ቀጠናዎችን በመቆጣጠር ማጥቃት የሰነዘረው በተመሳሳይ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ አባተ የኮር 1ኛ ኮር የኢንጂነር ስመኘው ክፍለ ጦር እዚህም ጠላት ክፉኛ እንደተመታ ሰብአዊና ቁሳዊ ኪሳራ ማድረሱን መረዳት ችለናል። መጠነ ሰፊ የሆነ እንቅስቃሴ በጎንደር ደቡባዊ የጎንደር ቀጠና ከተጀመረ እነሆ 48 ሰዓት ያህል ሆኖታል ማለት ነው። አሁንም አውደ ውጊያ የሚደረግባቸው ግንባሮች እንዳሉ መረጃዎች ይጠቁማሉ። በሌላ በኩል በጎጃምና ጎንደር አዋሳኝ አባይ በረሃማ ቦታዎችና አካባቢዎች ላይ የሚደረገው አውደ ውጊያ የነበረው እሱም በጠዋቱ እንደቀጠለ ሲሆን ስፔሲፊክ ቦታውን ጠቅሶ መዘገብ ለጊዜው አስፈላጊ ነው ብለን ስላላሰብን ወታደራዊ ድል ከፍተኛ ወታደራዊ ድል ተጎናጽፈናል። የዚህን መረጃ ግን ብቻውን በዘገባ ሁኔታዎች ወታደራዊ ሁኔታዎችን ገመገምን በኋላ መረጃዎች ሙሉ የሚሰጥ ይሆናል። በሌላ አቅጣጫ በጎንደር ሰሜናዊና ሰሜን ምዕራባዊ አቅጣጫ ማለትም በአርማጭሆ፣ ጠገዴ፣ ወገራና ዳባት እንዲሁም ቆላ ወገራ፣ ጅሬ፣ ጃኖራና ታችኛው ቆላማው ቀጠና በሙሉ ቀደም ሲል የአማራ ፋኖ አንድነት በጎንደር ራስ አሞራ ውብነህ ኮር በሚንቀሳቀስበትና እንዲሁም የጎቤ ክፍለ ጦርና የዝራይ ክፍለ ጦሮች በሚንቀሳቀሱባቸው ቀጠናዎች ሙሉ በሙሉ ጠላት ኔትወርክ በመዝጋት ወደ ቀጠናዎች ተሟል። የኛ ክፍለ ጦሮችና ብርጌዶች ደግሞ የጠላትን እንቅስቃሴ ከያቅጣጫው መንቀሳቀስ የፈለገውን የጠላት እንቅስቃሴ
መክተው ጠላትን ስበው ለመምታት እንደተለመደው ቀጠናው ላይ ስቦ ደቁሶ ማርኮ መደምሰስ ስላለበት ያን ስትራቴጂ ተከትሎ ውጊያዎች እየተደረጉ ያለበት ሁኔታ ነው ያለው። እነዚህን አውደ ውጊያ መረጃዎችን በኔትወርክ ችግር ምክንያት የተሟላ መረጃ አሁንም እጃችን ላይ ስላልደረሰ እንጂ ከፍተኛ ጉዳት እያስተናገደ ነው። ሌሎች ወታደራዊ አውደ ውጊያ ሁነቶችም ስላሉ እነሱን አያይዘን ኔትወርክ ችግሩ እንደተፈታ ወይም ደግሞ ግንኙነት ማድረግ እንደተቻለ ወዲያውኑ መረጃዎችን ለህዝብ እና ለሚዲያዎች የምናደርስ ይሆናል። በጥቅሉ ዘመቻ አንድነት ከተጀመረ ወዲህ በብዙ ግንባሮች በጎንደር ግንባር በብዙ ቦታዎች አውደ ውጊያዎች እንደቀጠሉ ናቸው። በእነዚህ አውደ ውጊያዎችም ውጤት እያገኘንባቸው ሰብአዊና ቁሳዊ ኪሳራ በጠላት ላይ ከማድረስ የዘለለ ነፃ መሬቶች እንዲኖሩ የጠላት እቅድና ተልዕኮ እንዳይፈጸም የፖለቲካና የአስተዳደር ስራዎችን መፈጸም እንዳይችል መተካወን እንዳይችል የስነ ልቦና ጉዳት የሚያደርሱና አጠቃላይ መዋቅሩን የሚያሽመደምዱ የተጠኑ ኦፕሬሽኖች እየተደረጉ ይገኛሉ። በጎንደር ዘመቻ አንድነት ይቀጥላል። ለአንድነት ኃይል ነው የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ ዮሐንስ ንጉሱ። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ስላደረስከን መረጃዎችና ማብራሪያዎች ከልብ እናመሰግናለን። በቀጥታም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐይ ይሆናል። በጎጃም ግንባር እየተካሄደ ያለው 41ኛ ቀን የዘመቻ አንድነት ምን ይመስላል? ሁነቶቹን አጠቃላይ ብገልጽልን። አመሰግናለሁ ሙሉጌታ። የአማራ ፋኖ በጎጃም በዘመቻ አንድነት 41ኛ ቀን ላይ ዛሬም አውደ ውጊያ አካሂዷል። ህዝባዊ ውይይትና እንደዚሁ ጥልቅ ታድሶና ግምገማም አካሂዷል። ከዚያ በፊት ግን በዘመቻ አንድነት 40ኛ ቀን ላይ አመሻሽ ትናንት ዕለታዊ ዜና ሽፋን ከተሰጠ በኋላ የተደረገ አስደማሚ ኦፕሬሽን ነበረ። እሱን መግለጽ አለብኝ። በዚህም በዘመቻ አንድነት 40ኛ ቀን የአማራ ፋኖ በጎጃም በ9ኛ ሳሙኤል አወቀ ክፍለ ጦር ያረዘው ጎቻ ብርጌድ ወደ ጉንዶይን ከተማ ወደሚገኘው ኮሌጅ ውስጥ ወደ መሸገው ጠላት በመግባት አመሻሽ 1 ሰዓት ላይ እዛ ውስጥ የሚገኘውን ጠላት ደምስሷል። በዚህም በአካባቢው ሀገር ሰላም ብለው ሲንቀሳቀሱ የነበሩ የሚሊሻ አመራሮችና የወራሪው ኃይል አመራሮች ጭምር ተደምስሰዋል። በተሰራው አስደማሚ ኦፕሬሽንም እንደዚሁ በአጠቃላይ በኮንፊደንስ ሲንቀሳቀስ የነበረውን ጠላት አከርካሪ መስበር ተችሏል። በዛሬው ዕለት ደግሞ በዘመቻ አንድነት 41ኛ ቀን የአማራ ፋኖ በጎጃም በዚሁ በሁለተኛ ተፈራ ዳምጤ ክፍለ ጦር በሞጣ ከተማ ወጣ ብሎ አይጠፋበር በተባለች ቦታ ከባድ መሳሪያ በመያዝ ወደ 1 ሻለቃ ወደምትገኝበት አካባቢ የተንቀሳቀሰው የጠላት ኃይል እንደዚሁ በአጋጣሚ ሆኖ በትናንትናው ዕለት ከፍተኛ የሚዲያ ሽፋን የተሰጣቸው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር የስቴዲየንሳ ብርጌድ አባላት ጭምር በተገኙበት አውደ ውጊያ አድርጓል። በዛሬው ዕለት ማለት ነው። እንግዲህ የሜጀር ጀነራል ውባንታ ባተኮር የስቴዲየንሳ ብርጌድ አባላት ለሁለተኛ ቀን ነው ዛሬ የአማራ ፋኖ በጎጃም ቀጠና ውስጥ ውጊያ እያደረጉ ያሉት። በዚህም ከፍተኛ ተጋድሎ በማድረግ የአንበሳውን ድርሻ በመውሰድ ጠላትን አከርካሪ መስበር ችለዋል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ 1 ሻለቃም አይጠፋዘር በተባለ አካባቢ ባደረገው ማጥቃት እንደዚሁ ትናንት አመሻሽ ላይ ሞጣ ከተማ ላይ ገብቶ የነበሩትን ሻለቆች ጨምሮ በአካባቢው የነበረው ጠላት ላይ ከፍተኛ የሆነ ማጥቃት በማድረግ እንደዚሁ ወደ መጣበት መመለስ ችለዋል። በዚህም በአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተኮር ስቴዲየንሳ ብርጌድ እና በአማራ ፋኖ በጎጃም የመብረቁ ተፈራ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ማለት ነው የመብረቁ ብርጌድ አባላት በጋራ በመሆን ከአይጠፋዘር እስከ ሞጣ ከተማ ውስጥ ድረስ በመዋጋት በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዛሬው ዕለት በዘመቻ አንድነት 41ኛ ቀን የስቦ ማስከዳት ስልትን በመጠቀም 34 የሚደርስ የጠላት ኃይል ወገንን ተቀላቅሏል። በዚህም አንደኛ 2 ሪፐብሊካን ጋርድ 1ኛ ክፍለ ጦርን ተቀላቅለዋል ከነሙሉ ትጥቃቸው። ሁለተኛ 7 አድማ ብተና እና የሚሊሻ አባላት ደንበጫ ኢንጂነር ክበር ተመስገን ብርጌድን ተቀላቅለዋል። ሶስተኛ 1 የአገዛዙ የወረዳ
የጽህፈት ቤት ኃላፊ የነበረ የስርዓቱ ቀንደኛ ኃይል የነበረ አመራር እንደዚሁ ሊበን ከተማ አያሌው መኮንን ብርጌድን ተቀላቅሏል። አራት አድማ ብተና አባላት ከአዲስ ቅዳም በመውጣት ኤፍሬም አጥናፉ ብርጌድን ተቀላቅለዋል። 5ኛ 20 የሚደርሱ የሚሊሻ እና የአድማ ብተና አባላት እንደዚሁ ከሎማሜ ከተማ በመውጣት መብረቆ አባል ብርጌድን ተቀላቅለዋል። በአጠቃላይ በዛሬው ዕለት 35 የሚደርስ የጠላት ኃይል ሪፐብሊካን ጋርድ፣ አድማ ብተና፣ ሚሊሻ እና ፖለቲከኛ ማለት ነው። በድምሩ 35 የሚደርስ የጠላት ኃይል ወደ ወገን ተቀላቅሏል ከነሙሉ ትጥቁ ማለት ነው። ወደ ስብሰባ ህዝብ ማወያየትና ምክክር ስንገባ በአማራ ፋኖ በጎጃም ሁሉም የድርጅቱ ከፍተኛ አመራሮች ከዚህ በፊት በሚዲያ እንደገለጽኩት ወደ ሁሉም ክፍለ ጦሮች ወደሚገኙበት ቀጠናዎች ስምሪት በመውሰድ ሪፎርሞችን መስራት፣ ከብርጌድ አባላትና አመራሮች ጋር ጥልቅ ውይይት ማድረግ፣ ከማህበረሰብ ጋር ውይይት ማድረግ ተቀዳሚ ዓላማቸው በማድረግ ከፍተኛ እንቅስቃሴ እያደረጉ እንደሆነ ይታወቃል። በዛሬው ዕለትም በአማራ ፋኖ በጎጃም 8ኛ ክፍለ ጦር በሁለት ወረዳዎች በተደረገ ስብሰባ ማህበረሰባችን አንድ ባንድ ያለውን ክፍተት ገምግሞ የጎጃም አማራ ወደፊት ለሚደረግለት የአንድነት ጥሪና የክተት መክት እንደዚሁም የማርከታጠቅ ጥሪ ዝግጁ መሆኑን ማህበረሰባችን በሚገባ ዛሬም ማረጋገጫ ሰጥቶናል። በአጠቃላይ በሎጂስቲክ ድጋፍ፣ በሀሳብ ድጋፍ፣ በመዋጋት ጭምር የአንበሳውን ድርሻ ለመውሰድ ከፍተኛ የሆነ ፍላጎት ማሳየቱን መገንዘብ ተችሏል። ጥልቅ ተሃድሶን እና ግምገማን በተመለከተ ከአሁን በፊት ከትግል ልምድ ማነስም ሆነ ከቡድን ፍላጎት እንደዚሁም ከሌሎች ተፈጥሯዊ የትግል ሂደቶች የሚመነጩ በየክፍለ ጦርና በየብርጌዱ የሚከሰቱ አንዳንድ ክፍተቶችን ለመሙላት እየተደረገ ያለው ጥልቅ ተሃድሶ በዚሁ ስምሪት በወሰደው የድርጅቱ አስፈጻሚ አካል እየተመራ እጅግ በጣም አመርቂ ውጤት እያመጣ ነው ያለው። አውደ ውጊያዎች፣ ስቦ ማስከዳቶች፣ ህዝባዊ ውይይቶች፣ የሎጂስቲክ ማሰባሰቦች፣ የግምገማና ሪፎርም ስራዎች በአማራ ፋኖ በጎጃም በዛሬው ዕለት በዘመቻ አንድነት 41ኛ ቀን ላይ የተከናወኑ አበይት ተግባራት ናቸው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ በቀጥታም አልፈው ወደ አማራ ፋኖ በወሎ ቤተ አማራ ግንባር ነው የሚሆነው። የወሎ ቤተ አማራ ግንባር አጠቃላይ ሁነቶች፣ እንቅስቃሴዎች ምን ይመስላሉ የሚለውን የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው 41ኛ ቀኑን የያዘው የዘመቻ አንድነት በወሎ ቤተ አማራ ግንባር ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ በዘመቻ አንድነት 41ኛ ቀኑን ይዞ አሁንም ተጋድሎች ጠንክረውና በርትተው እየሄዱ ያሉበት ሁኔታ ነው ያሉ። ከዚህም ጋር ተያይዞ በአውደ ውጊያም በአደረጃጀትም በርከት ያሉ ተጋድሎ መረጃዎች አሉ። ከአውደ ውጊያ ጋር በተያያዘ በትላንትና ወዲያ የተካሄደ አንድ የአውደ ውጊያ መረጃ አለ። ከአምባሰል እና ከደላንታ አካባቢ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 3ኛ ወይም ራያ ሻለቃ ትባላለች ወደ ወገልጤና ወይም ልዩ ቦታው ጎሽ መውጊያ የተባለ ቦታ ላይ ኬላ ወጥረው ህዝብን እየዘረፉ እየበዘበዙ ያሉ ያገዛዙ ቅጥረኛዎች ላይ የማያዳግም እርምጃ በመውሰድ በእነሱ ተባባሪ ሆኖ የመጣን ዙፋን ጠባቂ የመከላከያ ኃይል ደግሞ በደፈጣ ጥቃት ማለት ነው ከ10 በላይ በመደምሰስ ወደ 15 እና ከዛ በላይ በግምት ደግሞ ቁስለኛ በማድረግ ታላቅ ጀብዱ ፈጽመዋል። እንግዲህ ራያ ሻለቃ በርካታ ጠላት በመደምሰስ እና እስከ ዲሽቃ ድረስ ብሬኖችን፣ ስናይፐሮችን በመማረክ ጭምር የምትታወቅ በጣም ተዋጊና ጀብደኛ ሻለቃ ናት። አጠቃላይ ዞብላምባ ክፍለ ጦር ያው የሚታወቅ ነው እና ከዛ በመቀጠል አሁንም በዛሬው ዕለት ዛሬ ማለትም ሚያዝያ 20 ማለት ነው ቆቦ ከተማ ከክልል የመጡ የብልጽግና ወዳደር አመራሮች ነበሩ። ዓላማው ከዚህ ከምክክር ኮሚሽን ከሚባለው እና ሌሎች ህዝብን ለማደናገርና ለማደናበርም ጭምር አገዛዙ ይታወቃል። በውሸት እየኖረ ያለ አገዛዝ ነው። ከዛ ጋር ተያይዘው ቆቦ ከተማ መግባታቸውን መረጃ የደረሳቸው የአማራ ፋኖ በወሎ ቤተ አማራ
ልዩ ዘመቻ አንድ አሃድና ዞብላምባ ክፍለ ጦር አራተኛ ወይም በረኛው ሻለቃ ከሀውጃኖ ክፍለ ጦር ሞርተር ምድብተኛ የሞርተር ድጋፍ እየተደረገላቸው ቆቦ ከተማ ከ3-2 ኪሎ ሜትር አካባቢ ጭምር በመጠጋት ውጊያ በመክፈት አጠቃላይ አካባቢውን ለቀው ወደ መጡበት እንዲፈረጥጡ በማድረግ ትልቅ ስራ የሰሩበት ሁኔታ አለ። ከቆቦ ከተማ ወጣ ብሎ ሆርማት የሚባል ቦታ ላይ መድፍ እንዳለ ይታወቃል። የመከላከያ መድፍ ከ25 ያላነሰ መድፍ አስወንጭፏል። ቀመል የሚባል አካባቢ ወደ 25 የሚደርስ በድምሩ ሞርተሮችን አስወንጭፏል። ቅንቡላው ከአንድ ቤት ላይ በማረፍ 5 የቤተሰብ አባላት ላይ ከፍተኛ ጉዳት በማድረስ ተጎጂዎችም ወደ ቆቦ ሆስፒታል የሄዱበት ሁኔታና ሙሉ ለሙሉ ቤቱም የወደመበት ሁኔታ አለ። በምስል ተደግፎ እንደሰጠናችሁ። ሌላኛው በወልዲያ ዙሪያ አሁንም አሳምነው ክፍለ ጦር ምስራቅ አማራ ኮራን አሳምነው ክፍለ ጦር በዛሬው ዕለት ከወልዲያና ከሳንቃ በኩል ወደ ቃሊምና ወደ በቅሎ ማነቂያ በጣም ስትራቴጂክ የሚባሉ ቦታዎች ናቸው። አዲስ ምልምል መከላከያውንም ከአድማ ብተናም በተለይ ደግሞ ከዙፋን ጠባቂ ሰራዊቱ ራሱን መከላከያ እያለ የሚጠራው በርከት ያለ ኃይል በመካናይዝድ ጭምር ተደግፎ ማጥቃት የመጣበት ሁኔታ ነበረ። ካሳምነው ክፍለ ጦር የተለያዩ አሃዶች ላይ የተውጣጡ ከሬጅመንቶቹ የተውጣጡ ሻምበሎች ማለት ነው በሁሉም ቀጠና ጠብቀው ስበው ካስገቡት በኋላ በርካታውን ምልምል ወታደር ሙትና ቁስለኛ አድርገውታል። በተለይ ሳንቃ ሰርጃ የሚባል ልዩ ስሙ ቦታው ሰርጃ የሚባል ቦታ ላይ በርካታ ምልምል ምንም ውጊያ ልምድ የሌለው የተኩስ ድምፅም የሌለው ገደል ገብቶ ማለቁን ማህበረሰቡም ጭምር ምስክርነት የሰጠበት አለ። በርካታው ሙትና ቁስለኛ ሆኗል። በዚህም እየታፈሱ የሚመጡ ኢትዮጵያውያኖች እጣ ፈንታቸው እየመጡ ማለቅ መሆኑንም ጭምር የታየበት ሁኔታ ነው የተፈጠረው። የሆነ ሆኖ ከአሳምነው ክፍለ ጦር የተወሰኑ ሻለቆች ከሁለተኛ ሻለቃን ተጠባባቂ በማድረግ ከአንደኛ ሻለቃ ከሶስተኛ ሻለቃ አራተኛና አምስተኛ ሻለቃ በተለይ አራተኛና አምስተኛ ሻለቃ በርከት ያለ ተጋድሎና ትንቅንቅ በማድረግ ይህንን ድል አስመዝግበዋል። ማጥቃት የመጣው ጠላትን ተመትቶ የተመለሰበት ሁኔታ አለ። ሌላኛው አደረጃጀት መረጃ ነው። ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦር አደረጃጀት የሰራበትና አጠቃላይ አመራሩንም ያዋቀረበት ለአዲስ ተጋድሎ በአዲስ መንፈስ የተደራጁበትን ሁኔታ ዝግጁ የሆኑበትን ሁኔታ የፈጠሩበት ሁኔታ አለ። አደረጃጀቱ የህዝብ አደረጃጀትም በጎን እየተሰራ ነው። የሰራዊቱንም አደረጃጀት የማጠናከር ስራና አመራሩን የማዋቀር የማዋሃድ ከሻለቃ ወደ ክፍለ ጦር ከክፍለ ጦር ወደ ኮር የሚሄዱትን ደግሞ የማተካካት ስራ እየተሰራ ነው። በዚህም ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦር በዛሬው ዕለት አደረጃጀታቸውን ሰርተው ጨርሰዋል። በዚሁ ከላስታ አሳምነው ኮር ሳንወጣ በተቆጣጠራቸው በርካታ ቀጠናዎች ምክንያት በጣም ጠላት ከፍተኛ የሆነ ንዴትና ብስጭት ውስጥ እየገባ እንደሆነ ይታወቃል። በዚህም ከአየር መንገዱ በቅርብ ርቀት ሽምሻና አካባቢው ወደዛ አካባቢ በመግባት በርካታ ንጹሐኖችን የጨፈጨፈበት ሁኔታ አለ። ዘረፋ አለ፣ ድብደባ አለ። ጥሬ ገንዘብ እስከ 25 ሺህ ብር ድረስ ከአንድ ግለሰብ የቀማበትና ይሄ ጭፍጨፋ እና ህዝቡን የማማረር የማሰላቸት ስራ ከክላሽ ጀምሮ እስከ ድሮን ከዛም አልፎ ደግሞ በገንዘብ ጭምር ከፍተኛ ዘረፋና ወረራ እየተፈጸመ ያለበት ሁኔታ አለ። የሆነ ሆኖ ይሄ ስራ እየተሰራ ያለው ፋኖን ኃይል ከአማራ ህዝብ ነጥላለሁ በሚል ጭፍጨፋውንና ዘረፋውን ባገኘው አጋጣሚ ሁሉ እየተጠቀመበት እንደሆነ ህዝባችን ሊያውቀው ይገባል። ዓለም አቀፉ ማህበረሰብ ሊያውቀው ይገባል። ሌላኛው በምዕራብ ወሎ ኮር በሚንቀሳቀስባቸው በምዕራብ ወሎ ቀጠና ንጉስ ሚካኤል አሊ ኮር በሚንቀሳቀስባቸው ቀጠና ሰሞኑን የሼህ ሁሴን ጅብሪል የአባታችን ማለት ነው የነበረ ይገለገሉበት የነበረ ጌጣጌጥና 8 ኪሎ ግራም የሚመዝን ወርቅ በሌቦች የተሰረቀበት ሁኔታ አለ። አካባቢውን ለመጎብኘት የሄዱ በመምሰል በዚህም ሊሸጥ በተቃረበበት ሁኔታ መስከረም አበራ ብርጌድ ተከታትሎ በመያዝ ወርቁን ለህዝብና ለእሳቸው የልጅ ልጅ ለሆነው
ወንድማችን ያስረከበበትና አጠቃላይ እዛ አካባቢ ያለ ህዝባችንም በዚህ ድርጊት የተደሰተበት እና የፋኖን ተግባር ያመሰገነበት ሁኔታ አለ። ሌሎች የተጋድሎ መረጃዎች አሁንም ያላለቁና እንደጨረሰ የምናደርሳችሁ አሁንም ውጊያ ያሉበት ሁኔታ አለ። በተረፈ ዘመቻ አንድነት 41ኛ ቀን የአማራ ፋኖ በወሎ ቤት አማራ በሚንቀሳቀስባቸው የወሎ ቤት አማራ ቀጠናዎች ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስለሰጠህን መረጃዎችና ስላደረስከን ማብራሪያዎች ከልብ እናመሰግናለን። ከጋዜጠኞች የሚነሳ ጥያቄ ካለ ለጋዜጠኞች ክፍት ላድርግ፣ ለሚዲያዎች። ከልብ እናመሰግናለን ሶስታችሁንም የህዝብ ግንኙነት መምሪያ ኃላፊዎች። ተጨማሪ አንድ ጥያቄ እኔ ላንሳ። በተለይ በተደጋጋሚ እናንተም ስትገልጿቸው የነበሩት ቀይ መስመራችን ናቸው፣ የወጣንባቸው ዓላማዎች ናቸው፣ እየታገልንባቸው ያሉት የህልውና ትግል ውስጥ አንደኛው የማንነትና የወሰን ጉዳዮች ናቸው የሚል በተደጋጋሚ እናንተም ገልጻችሁታል፣ በድርጅት መግለጫም ሳይቀር የአራቱም አደረጃጀቶች። ነገር ግን ዛሬም ድረስ በተለይም እነዚህን አሳልፈው ሊሸጡ ነው የሚሉ ተመሳሳይ ሀሳቦች በጥላት በኩል በሰፊው እየተሰራጨና እየተነገረ ይገኛልና በተደጋጋሚ እናንተ እየተናገራችሁ ቢሆንም ነገር ግን የጥላት ኃይሎች ይህን ጉዳይ በተደጋጋሚ እያነሱ የትርክት አንደኛው አጀንዳ ወይም ደግሞ እንደ ትርክት ግንባታ በተለይም ደግሞ ድርጅት ምስረታ ውስጥ ወይም ደግሞ በዘመቻ አንድነት መጠናቀቂያ ላይ የአማራ ፋኖን ድርጅት ወይም ደግሞ የህዝባችን ድርጅት እናውጃለን ተብሎ በሚነገርበት ነባራዊ ሁኔታ በሰራዊቱ መካከል ክፍፍል ለመፍጠር ትርምስ ለመፍጠር ከዛ በተጨማሪ ደግሞ የኃይል ተረጋግቶና ተቀናጅቶ አማራዊ ድርጅት እንዳይፈጥር በሚመስል መልኩ ከፍተኛ የስም ማጥፋት ዘመቻ እየተካሄደ ይገኛልና እነዚህ ጉዳዮች በተደጋጋሚ መግለጫ ብትሰጡባቸውም ብትናገሯቸውም ዛሬም ድረስ ቀጥለው ይገኛሉና የዚህ ዋነኛ ዓላማ ወይም ደግሞ ይሄን ትርክት መሬት ላይ ለማስያዝ ከፍተኛ ትርምስ ወይም ደግሞ እንቅስቃሴ እያደረገው ያለው ኃይል በተለይም ደግሞ የጥላት ኃይል እንግዲህ በብልጽግና በኩልም አለ። እንደዚሁም ደግሞ ከብልጽግና ጋር እየሰሩ ያሉ ኃይሎችም በተደጋጋሚ ይህን ጉዳይ እያነሱት ይገኛሉና እናንተ እንዴት እያያችሁት ነው? እንዴት እየተከታተላችሁት ነው? በዚህ ጉዳይ ላይ ከዚህ በፊት መግለጫ ሰጥታችኋል። ዛሬም እዚህ ያሉ የተሰበሰቡ የሚዲያ ኃይሎችም ይህን ጥያቄ እንድናነሳ ያስገደደን እውነት ይህም ጉዳይ ዛሬ ድረስ በተደጋጋሚ ለማስረጽ ሙከራ እየተደረገ መሆኑን አስተውለና አይተን ነውና በእናንተ በኩል ያለው ምልከታና አስተያየት ምን ይመስላል የሚለውን ይቅርታ ምን ይመስላል የሚለውን የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ቀዳሚውን ጥያቄ ላንተ ልስጥና በመቀጠል የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ በማስቀጠል ደግሞ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ተከታታይ ምላሽ እንድትሰጡን በአክብሮት ጠይቃለሁ። አመሰግናለሁ። አመሰግናለሁ ሙሉጌታ። ከፋኖ የትግል የሚታገልባቸው ዋና ዋና ነጥቦች መካከል የማንነትና የወሰን ጥያቄዎች እንዲሁም የህልውና አደጋ ጋር የሚያያዙ አጀንዳዎች ናቸው። የህልውና አደጋና የማንነትና የወሰን ጉዳይ አብሮ የሚሄድ ነው ብለን ስንጠቅስ የማንነትና የወሰን ጥያቄ እኔ አማራ ነኝ የሚል ወገናችን በማንነቱ እየተገደለ እየተጨፈጨፈ ዘርፈ ብዙ ግፍና በደል እየተፈጸመበት አምረቱ እየተቀማ ማንነቱ እንዲክድ እየተደረገ ቋንቋውን እንዲረሳ ወይም በቋንቋው እንዳይጠቀም እንዳይዳኝ በአፍን ብቻ ቋንቋውም እንዳይማር የሚደረግባቸውና አልፎም በማንነቱ በአጠቃላይ ሀገር አልባ እንዲሆን የሚደረግባቸው በዋናነት እና እንደዚህ አይነት መሰል የህልውና አደጋ እየደረሰበት ያለው ህዝባችን ምክንያቱ ከማንነት ጋር የተያያዘ ነው ብለን ነው እየታገልን ያለ ነው። ከማንነት ጋር የተያያዘ በመሆኑ አማራዊ አደረጃጀትን መሰረት አድርገን የምንታገልበት ሁኔታ የተፈጠረው አንድ የህልውና አደጋና የማንነትና የወሰን አደጋዎች ችግሮች ስላሉብን ጥያቄዎች ስላሉብን የሚፈቱ ጥያቄዎች ስላሉብን እነዛን ማዕከል አድርገን እየታገል ነው ማለት ነው። እነዚህን ማዕከል አድርገን የምንታገልባቸው መሆናቸውን ደግሞ በተለይም አራቱ ግዛት የምንንቀሳቀስ ዋና ዋና የአራቱ ግዛት የምንንቀሳቀስ
የአማራ ፋኖ ኃይሎች በጋራ በተደጋጋሚ መግለጫ የሰጠንባቸው በንግግሮቻችን የጠቀስናቸው ማረጋገጫ የሰጠንባቸው ሲሆኑ ቀደም ሲል ደግሞ በደማችን በአጥንታችን መስዋዕትነት ስንከፍል የቆየንባቸው አሁንም የአማራ ፋኖ ውድ ህይወቱን ቤዛ አድርጎ እየከፈለ ያለበት አልፎም አካሉን፣ ንብረቱን፣ ጊዜውን የከፈለበት ያለና የህዝባችን መሰረታዊ ጥያቄ መካከል አንዱ ተደርጎ ተመዝግቦ የተያዘ ነው ማለት ነው። ሆኖም ግን ብሎ የአማራ ህዝብን ክደው የማንነትና የወሰን እንደ ሰው እንዳይታይ፣ አማራም እንደ አማራ እንዳይቆም፣ ሰዋዊ ክብሩ እንዲዋረድ ያደረጉ አካላት ጥገኞች፣ የፖለቲካ ጥገኞች ከቀደም ሲል ከብአዴን ጋር ሲሰሩ የቆዩ በኋላም አሁንም እጅና ጓት የሆኑ አካላት የማንነትን የወሰን ጠበቃ መስለው ለመቅረብ ሲሞክሩ ህዝባችን ላይ ታለስ እንደማይገባ በዚህ አጋጣሚ ማረጋገጫ መስጠት እንፈልጋለን። እኛ በወልቃይት ጉዳይ፣ እኛ በራያ ጉዳይ፣ እኛ በሸዋና በጎጃም አዋሳኝ መሬቶችና የማንነት ጥያቄ ባለባቸው በአዲስ አበባ ቦታዎች ጥያቄዎች ጉዳይ መስዋዕት የከፈልን የቆየን አሁን ያለን እና መጨረሻም ለውጤት እስኪበቃ እየታገልን የምንገኝ ውጤቱንም ፍሬውንም ማግኘት ይቻል እንጂ ቀደም ብሎ ብልጽግና ቡድን የኦህዴድና ቀደም ብሎ የማንነትና የወሰን ጉዳዮችን በተለያየ ምክንያት ሊወስን የሚችልበት ሁኔታ የነበረ ቢሆንም በአማራ ፋኖ ትግል እንዲቆይና እንዲያደርግ የተደረገበት ሁኔታ እንዳለ ነው። በሌላ በኩል የአማራ ልዩ ኃይል በገፍ ፈርሶ ከአማራ የወሰንና የማንነት ግንባሮች ሲፈርስ አብረው የፈረሱ አካላት ከምሽግ ፈርሶ ሲመለስ አብረው ያፈረሱ አካላት ለምን ፈረሰ ብላቸው አትጠይቁ ይሉ የነበሩ አካላት እነዚህ ጥገኛ የፖለቲካ የብአዴናዊ ጥገኝነት ያልተላቀቃቸው በአእምሯቸው ውስጥ ይሄ ጥገኝነት ያልተላቀቃቸው እና በብአዴን ጥላ ስር ሁልጊዜ የሚራመዱ በብአዴን ጫማ የሚረግጡ አካላት ብዙ ጊዜ የማንነትና የወሰን ጥያቄዎችን ተቆርቋሪ መስለው ሲቀርቡ ይስተዋላል። ጥሉ ግን እነዚህ አካላት ቀደም ብሎ የማንነትና የወሰን አይደለም ህዝብ እንደ ህዝብ የሸጡና የለወጡ አሁንም እየሸጡ የለወጡ የሚገናኙ የህዝባችን በደልና ችግር የካዱና እንዲካድ ያደረጉ የመሀል አጭበርባሪ ሚናን ወስደው ትግልን ለመጥለፍ የሚንቀሳቀሱ አካላት ተልእኮ እና ንግግር እንጂ በአማራ ፋኖ የመታገያ አጀንዳ የታቀፈና ታቅፎ ብቻ መያዝ ሳይሆን በመስዋዕትነት የጸና ዓላማ እንደሆነ በጥብቅ ከምናያቸው ጉዳዮች አንዱ ብቻ ሳይሆን ዋናው እንደሆነ በዚህ አጋጣሚ አስረግጠን ለመናገር እንወዳለን። አመሰግናለሁ። ሙልጌታ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ ወደ አንተ ልምጣ። አመሰግናለሁ ሙሉጌታ። እንግዲህ ታሪካዊ ርስቶቻችን ማለት ለእኛ ለአማራዎች የመኖር ዋስትናችን ህልውናችን መሆናቸው ይታወቃል። ነገር ግን ባለፈው ስርዓተ መንግስት በዓላማ የጸረ አማራ የፖለቲካ ፕሮግራም ተቀርጾ በዓላማ ጸረ አማራ ወታደር ተዘጋጅቶ በዓላማ አማራውን ከታሪካዊ ርስቱ በጅምላ ጨፍጭፈው ቀብረው ሀብት ንብረቱን ዘርፈው አፈናቅለውት ርስት አልባ ማድረጋቸው ይታወቃል። ለም መሬት፣ የተፈጥሮ ሀብት ያለበት መሬት፣ አምራች መሬቱ እንደዚሁም አማራን ከሌሎች ህዝቦችና አካባቢዎች እንዲሁም ጎረቤት ሀገራት ጋር የሚያገናኙ መሬቶቹ በግፍ በጉልበታሞች ተነጥቀውበት በገዛ መሬቱን በጅምላ የተቀበረበት ነው የአማራ ታሪካዊ ርስት ማለት ነው። ይሄ አዲሱ ትውልድ ይሄንን የቆየ ጸረ አማራ የፖለቲካ አይዲዮሎጂ የቆየ ጸረ አማራ ጋንግስተር ወታደር ሲታገል እና ይሄን ኃይል ሲጥል የመጨረሻ ውጤቱ ምንድን ነው ካልከኝ መንግስት ከመሆን ባሻገር ታሪካዊ ርስቱን ማስመለስ ነው። በአራቱም አቅጣጫ የተቀሙ የአማራ ርስቶችን እንደ ሸዋ፣ እንደ ወልቃየት፣ እንደ መተከልና ራያ ያሉ ርስቶቻችንን በደማችን ልናጥር በዱር በገደል የምንከራተት የአማራ ኃይሎች መሆናችን እኛ ፋኖች
አይ ቲንክ ዓለምም ያወቀው ይመስለኛል። እኛም ከዚህ በፊት ገልጸነዋል። ይሄ ምንም ጥርጥር የለውም። ዛሬ ላይ ግን በተለይ ይሄ አራቱ ድርጅት የአማራ ፋኖ በጎጃም፣ የአማራ ፋኖ ማለት በጎንደር፣ የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በሸዋ እጅግ በጣም በተናበበ መንገድ እጅግ በጣም በተጠናና ጥንካሬ በታየበት ብስለት በታየበት መንገድ ለብዙ ዓመት ክፍት ነው የኖረውን የአማራን ፖለቲካ በር ክርችም አድርገው በጥምረት መዝጋታቸውን ተከትሎ በአማራ ፖለቲካ ውስጥ እንደፈለጋቸው ገብተው ዋኝተው የፖለቲካ ሸቀጥ ሸቀጠውበት ለመውጣት ሲዳዱ ሲፍረመረሙ የነበሩ ኃይሎች ጭንቅ ሲላቸውና መግቢያ መውጫ ሲያጡ የተለያዩ አጀንዳዎችን እየፈበረኩ ወደ ህዝባችን በመርጨት በእኛ ላይ ቅቡልነትን ለማሳጣት የሚል መርህ እየተከተሉ መሆኑ የልብ እንዲባል እንፈልጋለን እና እኛ በታሪካዊ ርስቶቻችን የምንደራደር ሆነን ሳይሆን ለመውደቅ አንድ ሐሙስ የቀረው ስርዓት 4-5 ቅርንጫፎችን አበጅቶ በቅርንጫፎቹ በኩል አማራውን እየሰደበ አማራውን እየዘለፈ አማራውን እያነወረ አማራውን እየነቀፈ ትግሉን ለማደናቀፍ ትግሉን መስመር ለማሳት ትግሉን ቅርጽ ለማስቀየር ከፍተኛ ጥረት እያደረገ ያለበት አካሄድ ስላለ ይህም በታሪካዊ ርስቶቻችን ዙሪያ ለድርድር የምናቀርባቸው አስመስሎ መናገር ማለት የዚህ ተቀጥላ መሆኑን እናንተ የሚዲያ ባለሙያዎችም ዓለምም እንዲረዳልን እንፈልጋለን። እኛ እንደ አማራ ባለፈው ክፍለ ዘመንና አሁን የተፈጸመብን ግፍ በገዛ መሬታችን በገዛ ሀገራችን በገዛ ርስታችን ያጣነው አጠቃላይ ህልው የመሆን ተፈጥሯዊ መብት ጭምር በጠላቶቻችን ላይ ጠላት ባልነው አካል ላይ 100 ዓመት እሳት የማንደድ ኮዝ አለን። አሳማኝ ኮዝ ምክንያት አለን። ስለዚህ ማንም አማራ እንደፈለገ ወጥቶ ገብቶበት ማንም አማራ ወይም አማራ ያልሆነ ኃይል አማራ ነኝ በሚል አማርኛ ቋንቋን በመናገር ብቻ እንደፈለገ ዘባርቆበት የሚያተርፍበት የሚሸቅጥበት ሳይሆን የያዝነው ተጋድሎ እንደነገርኳችሁ ጸረ አማራነትን ከኢትዮጵያ ምድር ጨምቀን እስከምናስወግድ ድረስና ታሪካዊ ርስቶቻችንን በእጃችን እስከምናስገባ ድረስ ህዝባችን ህልው እስከምናደርግ ድረስ 100 ዓመት ሊፈጅ ይችላል። 100 ዓመት በጠላቶቻችን የሳት የምናነድበት ትግል ስለጀመርን ይህን ትግል ማደናቀፍ እንደማይችሉ ሲገባቸው ነው ዛሬ ህዝብን ለመሸርሸር በሚል በተለይ የአማራን ኤሊት ለሁለት ለመክፈል ከፍተኛ የሆነ የጸረ አማራ ሐሰተኛ ፕሮፓጋንዳ እየነዙ ያሉትና ይህ እኛን የማይወክል መሆኑንና በታሪካዊ ርስቶቻችን ድርድር የማናውቅ መሆኑን ዛሬም በድጋሜ ለማስረገጥ እንፈልጋለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ተመሳሳይ ጥያቄ ነው። ወደ አንተ ልምጣ። አመሰግናለሁ ሙሉጌታ። እንግዲህ ጓዶቼ በደንብ ጠቅሰውታል። የአማራ ህዝብ ከግማሽ ክፍለ ዘመን በላይ እንዲያውም አንድ ክፍለ ዘመን በሚጠጋ ጊዜ ውስጥ በርካታ ግፍና በደሎች በርስቱ በማንነቱ አጠቃላይ በሁለንተናዊ ህልውናው ብዙ በደሎችና ግፎች ደርሰውበታል። እነዛ ግፎችና በደሎች ትውልዶችን አልፈው ከኛ ትውልድ ደርሷል። ይሄ ትውልድ ደግሞ የአማራን ህዝብ ሁለንተናዊ ችግሮች እየፈታ ነው ያለው። እግረ መንገዱን ሁለንተናዊ ችግሮቹ ይፈቱበታል ብሎ ያመነውን በደንብ አድርጎ ዘመናትን ከተሻገረው በደላችን በመነሳት በማጥናት የአማራን ህዝብ በዘላቂነት ሁለንተናዊ ህልውናውን ያረጋግጣን ብለን የያዝነውን የትግል መስመር ይዘናል። ይሄ የትግል መስመራችን ደግሞ በትክክለኛው ሀዲድ ላይ እንደሆነ በተለይ በዘመቻ አንድነት ፍንትው ብሎ ታይቷል። ጠላታችን ብልጽግና የሚሆን አፋህድ ብልጽግና በዚህ ደረጃ ያበዱበት በርካታ አጀንዳዎችን እየቀያየሩ ለህዝባችን እየሰጡ ያሉበትን ሁኔታ በሚዲያዎቻችን በአውደ ውጊያ በጀግኖቻችን በፖለቲካው ዘርፍ በርካታ ስራዎችን እየሰራን ወደ ውጤት እያመጣ ነው እንገኛለን። በዚህ የትክክለኛ መስመርና ሀዲድ ውስጥ መገኘታችንና የአማራ ህዝብ ከግማሽ ክፍለ ዘመን በላይ የተሻገረ ግፍና በደል በጦርነት ብቻ ይፈታል ብለን ስለማናምንና ጠላት እየቀነስን ለህዝባችን ዋናውን ጠላታችንና ዘላቂ መፍትሄ ያመጣል ብለን ያሰብነውን የአብይ አህመዱን የብልጽግና የአንድ ቡድን ስርዓት ለመገርሰስ በምናደርገው ትግልና
በትክክለኛው ሀዲድና መስመር ላይ መገኘት የጠቀስኳቸው አካላቶች አራቱን አደረጃጀቶች በማንነቶቻችንና በርስቶቻችን ጉዳይ ምንም አይነት ነገር የሌለን ምንም ማተር የማያደርግን የማስመሰል በጣም በርካታ ትርክቶችን የመፍጠር ሁኔታዎችን እያየን ነው። ይሄ ደግሞ ትክክለኛ መስመር ላይ ማለታችንን ደጋግመን እንደገለጽ ነው እያሳየን ያለው የአማራን ሕዝብ ችግር ለመፍታት ከተሰራብን ህገ መንግስታዊና መዋቅራዊ በበርካታ ሚሊዮንና ቢሊዮን ዶላሮች በጀት ተመድቦለት የተሰራብንን ከግማሽ ክፍለ ዘመን የተሻገረ በደል ከማንነት ከርስት አልፎ ህዝቡንም እስከ ማጥፋት ስለደረሰ ይህንን በዘላቂነት መፍትሄ ያመጣል ብለን የምናስበው የአብይ አህመዱን የብልጽግና የአንድ ቡድን አገዛዝ ስንገረስስና ከሁሉም ኢትዮጵያውያኖች በርስትም በማንነትም ጥያቄ ካለን ጋራ ቁጭ ብሎ በመነጋገር እንጂ ሁሌ ጦርነት ውስጥ በመግባት ይፈታል ብለን ስለማናምን ትክክለኛውን መስመር ስለያዝን ጠላቶቻችን አጀንዳ ከፍተውብናል፣ ፕሮፓጋንዳ ከፍተውብናል። በዛ ግን የምንገባ አይደለም። ያን ሁሉ ፕሮፓጋንዳውንም ሁሉንም ነገር ተሻግረን ትክክለኛው መስመር ላይ ትክክለኛው የአማራን ህዝብ ነፃ ያወጣል ብለን የያዝነው መንገድ ላይ እንገኛለን። በርስቶቻችንም ይሁን በማንነቶቻችንም ጉዳይ ይሁን በህልውናችን ጉዳይ ከአብይ አህመዱ የኦነግ ብልጽግና መንግስት ጋር ኃይለኛ ግጭት ገብተናል፣ ጦርነት ውስጥ ገብተናል። ትግላችን በትክክለኛው መስመርና ሀዲድ ላይ ይገኛል። በድሉ ዜማ እንገኛለን። እንደ ፋኖ የሚቀረንን የቤት ስራ እየሰራን ነው። መሪ ድርጅት ፈጥረን ህዝባችንን በመሪ ድርጅት እንደ ህዝብ ማታገል፣ ይህንን ስርዓት መገርሰስ፣ የማንነት የወሰን የርስትና አጠቃላይ የህልውናችንም ጉዳይ 4 ኪሎ ቤተ መንግስት በመግባት የአማራ ህዝብ በልኩ በቁመቱ በወርዱና በሁሉ ነገሩ ልክ የስልጣንና የኢኮኖሚ ባለቤት ሲሆን ሁሉም ችግሮች ይፈታሉ ብለን እናስባለን። ርስቶቻችንም ማንነቶቻችንም በጦርነት ብቻ ይፈታሉ ብለን አናምንም። ታቅዶበት ሆን ተብሎ በስርዓት በህገ መንግስት ጠላት ያበዙልንን ጠላቶቻችንን ጦርነት ውስጥ እንድንገባ አላቂ ዘላቂ ማቆሚያ የሌለው ማባሪያ የሌለው ጦርነት ውስጥ እንድንገባ እየሆነ ስለሆነ እየተደረገ ያለው አፋር ብልጽግናም ይሄንን ነው እየሰራ ያለው። የአማራ ህዝብ የጀመረው ጦርነት እንዳይቋጭ የተለያዩ ጦርነቶች እንዲፈጠሩበት አሁንም እሳት እንዲነድበት ላም ባልዋለበት ኩበት ለቆማ እኛ በራያ ጉዳይ በወልቃይት ጉዳይ ትላንትና የደማንበትን ጓደኞቻችንን መስዋዕትነት የከፈልንበትን ጥያቄያችን እንዳልሆነ ጠላቶቻችንም ጥያቄያችን እንደሆነ ያውቁታል። በዚህ ጥያቄም ጥያቄ ያለን የሚሉት የእኛ ጥያቄ እንደሆነ በልባችን የታተመ በደማችን የሰረጸ ጥያቄ እንደሆነ ያውቁታል። ጦርነት ውስጥ በመግባት ሁሌ የአማራን ህዝብ ጦርነት ውስጥ በመማገድ ብቻ ግን መፍትሄ ይመጣል ብለን አናስብም። በዘላቂነት ግን የአብይ አህመድን የብልጽግና ስርዓት በመገርሰስ 4 ኪሎ ቤተ መንግስት በመግባት የአማራን ህዝብ የስልጣንና የኢኮኖሚ ባለቤት በማድረግ በርካታዎቹ ችግሮቻችን ይፈታሉ ብለን እናምናለን። ከዚህ ጥያቄ አንጻር እንደው ባጭሩ ያለኝ ምላሽ ይህንን ነው የሚመስለው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጻዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አጠቃላይ ስለሰጣችሁን ማብራሪያዎች፣ መረጃዎች በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። 41ኛው ቀን የዘመቻ አንድነት አጠቃላይ ሁነቶችና ውሎች እንዲሁም ደግሞ ከጋዜጠኞች ለተነሱ ጥያቄዎች ምላሽ ስለሰጣችሁን ከልብ እናመሰግናለን። በነገው ዕለት በ42ኛ ቀኑ በዘመቻ አንድነት ውሎች እንገናኛለን። አክባሪ ስጥልን። እናመሰግናለን።